ኢትግድፈኒ እምቅድመ ገጽከ ከፊትህ አትጣለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መዝሙረ ያሬድ በየሳምንቱ አርብና እሁድ የሚቀርበው መዝሙረ ያሬድ ከጰራቅሊጦስ እንግዲህ ያው ሦስተኛ እሁድ ነው። ባለፈው እሁድ ዘወረደ መንፈስ ቅዱስ ብለናል። አሁን ደግሞ አርገ እግዚአብሔር በይባቤ የሚለውን መዝሙር ነው የምንለው። በሳምንት አርብና እሁድ ገብረ መስቀል ሚዲያ ላይ የሚቀርብ መዝሙረ ያሬድ ነው። እንደሚታወቀው ሊቃውንት የሚያቀርቡት መዝሙር በቅዳሴው ላይ የሚነበቡ ሁለት መልእክታት፣ ከዚያ ቀጥሎ የሚሰበከው ምስባክ፣ ከዚያ ቀጥሎ ወንጌሉ የዕለቱ ወንጌል ነው። ይህንን ነው እንግዲህ ይዘን የመጣ ነው። እግዚአብሔር አምላክ እንግዲህ በዓለ ትንሣኤውን አሳልፈን በዓለ ዕርገቱን አሳልፈን በዓለ ጰራቅሊጦስን አሳልፈን እንግዲህ በዚህ ከጰራቅሊጦስ እስከ ሰኔ 16 ያለው የዕርገትና የትንሣኤ የበዓለ ጰራቅሊጦስ ቃለ እግዚአብሔር ሁሉ ድምር የሚባልበት አገልግሎት ነው። ከዚህም የተነሳ ዕርገቱና በዓለ ጰራቅሊጦስ ትንሣኤው ተያያዥ ነው። በነገራችን ላይ ስቅለቱ ያመጣው ትንሣኤውን ነው። ትንሣኤው ያመጣው ዕርገቱን ነው። ዕርገቱ ያመጣው በዓለ ጰራቅሊጦስ ነው። የተንሰላሰለ የተያያዘ በዓል ነው ማለት ነው። ስለዚህ ቀራኔዮ ላይ መስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ በጎልጎታ ተቀብሮ በሦስተኛው ሙስና መቃብርን አጥፍቶ በራሱ ኃይልና ስልጣን ተነሳ። ከተነሳ በኋላ 11 ጊዜ ለሐዋርያት 3 ጊዜ በምግብ 9 ጊዜ ደግሞ በተለያየ ቦታ ላይ እንግዲህ ተገናኝተዋል ወይም ደግሞ አይተውታል። ስርዓተ ቅዳሴ፣ ስርዓተ ማህሌት፣ 7ቱ ኪዳናትን 40 ቀንና 40 ሌሊት እያስተማራቸው ከቆየ በኋላ ወበአርባ ዕለት እነሆ በአርባኛው ቀን ወደ ሰማይ አረገ ይለናል። አዎ ወበአርባ ዕለት በአርባኛው ቀን አዎ ወደ ሰማይ አረገ። አዎ የአርገ ማቤሆሙ ይልቁንም ከነሱ መካከል ሲያርግ ወደ ሰማይ ወይቤሎሙ ጰራቅሊጦሳ እፌኑ ለክሙ ጰራቅሊጦስን እልክላችኋለሁ አላቸው ይለናል ቅዱስ ያሬድ ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 12 ደግሞ መላእክት ከእናንተ መካከል ያረገው የናዝሬቱ ኢየሱስ ብለው መላእክት ደግሞ ከሐዋርያት መካከል ወደ ሰማይ እንደወጣና እንዳረገ እንደባረካቸውም በኋላም ደግሞ እንደሚመጣ መላእክት ምስክር ሆነው የዕርገቱ እሱም ተናግሯል። እናንተ ለእኔ ምስክሮች ናችሁ ብሏል። ለምኑ? ለመሰቀሉ፣ ለመሞቱ፣ ለመቀበሩ፣ በሦስተኛው ቀን ለመነሳቱ፣ ከመቃብር ሲነሳ የድንግል ማርያምን ሥጋ ይዞ እንደተነሳ ምታትም እንዳይደለ አንድ ጊዜ ለቀለዮጳና ለሉቃስና ለኒቆዲሞስ ማለት ነው ማዕዳቸውን ባርኮ ዓይናቸውን እንደገለጠላቸው፣ ሁለተኛው 11ዱ ባሉበት እንዲሁም 70 አርድእትም ቅዱሳት አንስት ባሉበት የሚበላ የላችሁም ወይ ብሎ የተጠበሰ አሳና የማር ወለላ በፊታቸው ምታት እንዳይደለ ሲቀምስ እናየዋለን። በሌላ ጊዜ በዮሐንስ ወንጌል ምዕራፍ 20 ላይ ደግሞ 7ቱ ሐዋርያት አንድ ላይ ሆነው የሚበላ የላችሁም ወይ ብሎ የለንም ቢሉት እነሆ በመላእክት የተዘጋጀ አሳና እነሱም ደግሞ 153 አሳ እንዲይዙ አድርጎ ለልማዱ 6ቱ ቆመው 6ቱ ተቀምጦ ሁልጊዜ ይመገብ ነበረ። በዚህ ዕለት ቀን ግን እነሆ 11ዱም ቆመው ምታት እንዳይደለ ከድንግል ማርያም የነሳውን ሥጋ ይዞ እንደተነሳ አሳይቷቸዋል። ለዚህ ነው እናንተ ምስክሮቼ ናችሁ አለ። ለምኑ? ቀራንዮ ላይ ሲሰቀልና ሲገረፍ ዮሐንስ ወንጌላዊ፣ እናቱ ማርያም መግደላዊት፣ እነ ሰሎሜ፣ እነ ሳራ እነዚህ ሁሉ ቅዱሳት ሴቶች በዚህ አካባቢ ቅዱሳን ሐዋርያትም ነበሩ። በትንሣኤው ደግሞ ማርያም መግደላዊት፣ ስምዖን ጴጥሮስ፣ ዮሐንስ ወንጌላዊ 10ሩ ሐዋርያት አንድ ጊዜ 11ዱ ደግሞ በሁለተኛ ጊዜ እንዳዩት ከዚህ በኋላ ደግሞ በተለያየ ጊዜ ራሱ እንደገለጠላቸውና መጨረሻ ላይም ደግሞ የሉቃስ ወንጌል ምዕራፍ 24 አውጽሖሙ አፋ ቁጥር 50 ላይ
እስከ ቢታንያ እነሆ ከኢየሩሳሌም ወደ ቢታንያ አወጣቸው። ደብረ ዘይት ማለት ነው። ቢታንያ ቢል ከደብረ ዘይት ስር ያለች ቦታ ናት። ደብረ ዘይት ቢል ደግሞ ተራራው ነው እና በቢታንያ አድርጎ ወደ ደብረ ዘይት ወጣ ለማለት ተፈልጎ ነው። በደብረ ዘይት እጆቹ አንሳ እዴሁ ወባረኮሙ፣ እጁን አንስቶ ባረካቸው፣ እየባረካቸው ወደ ሰማይ አቀና። ወተሰወረ ማዕይንቲሆሙ፣ ከዓይናቸው ተሰወረ ይላል። ከ3 ዓመት ከ3 ወር ከ10 ቀን አገልግሎት በኋላ የቃሉን ትምህርት የእጁን ታምራት በዋለበት እየዋሉ ባደረበት እያደሩ ይህን ካከናወኑ በኋላ በ40ኛው ቀን ወደ ሰማይ አረገ። በ50ኛው ቀን በዝግ ቤት ሳሉ የሐዋርያት ሥራ ምዕራፍ 2 እንደምንመለከተው እነሆ አንድ ልብ ሆነው በአንድ ቤት ሳሉ መንፈስ ቅዱስ በእሳት አምሳል በነፋስ ወረደና በላያቸው ላይ አረፈም ይላል። ጰራቅሊጦስ መንፈሰ ጽድቅ የተላከ መንፈሰ ጽድቅ በሰውነታቸው ላይ እንደ እሳት ነበልባል እየተቆራረጠ አረፈባቸው። ይልቁንም ደግሞ መንፈስ ቅዱስ በእነሱ ላይ አደረ የሚለውን ይገልጣል ማለት ነው። ወተናገሩ በነገረ ሁሉ በሐውርት ይላል ቅዱስ ያሬድ። በዓለሙ ቋንቋ ሁሉ ተናገሩ፣ ሰዎችም ምስክር ሆኑ። አዎ የሀገራችን ቋንቋ የየነገዳችን የየሀገራችን ቋንቋ ከምስራቁም ከምዕራቡም ከሰሜኑ ከደቡብም የመጡት በሙሉ የእኛን ቋንቋ ይናገራሉ ብለው መስክረዋል ማለት ነው። ሌሎቹ ደግሞ የተሰወረባቸው ደግሞ ሐዋርያት በጠዋቱ ጉሽ ጠጥተው ሰክረው የሚናገሩትን አያውቁም ብለው ያሟቸውና የሰደቧቸው አሉ። በዚህን ጊዜ ነው ቅዱስ ጴጥሮስ እናንተ የገሊላ ሰዎች እንደምታዩት አሁን ሰዓቱ ጠዋት ነው፣ ገና 3 ሰዓት ነው። የጠጣም የለም የሰከረም የለም ጉሽ ጠጅም ያገኝም የለም። ነገር ግን በትንቢተ ኢዩኤል ምዕራፍ 2 ላይ በመጨረሻው ጊዜ ሥጋ በለበሰ መንፈሴን አሳድራለሁ ብሎ ተናግሮ ነበርና ያ ቀን ደርሶ ያ ጊዜ ደርሶ ሐዋርያት በመንፈስ ቅዱስ እግዚአብሔር በሰጣቸው ጸጋ ተንበሻብሸውና ይልቁንም ጰራቅሊጦስ የጽድቅ መንፈስ የእውነት መንፈስ በእነሱ ላይ ስላደረ እነሆ በእናንተ በሁላችሁ ቋንቋ ይናገራሉ ብሎ ተናገረ። እንደውም የሐዋርያት ሥራ ምዕራፍ 2 ቁጥር 22 ጀምሮ ስንመለከት አንድ ቀን ቅዱስ ጴጥሮስ በሰበከው ስብከቱ ምንድን ነበረ? እናንተ የገሊላ ሰዎች ኢየሱስ ክርስቶስ አምላክ ሆኖ መጥቶ ሳለ አንቀበልም ብላችሁ ከሰሳችሁት፣ ይልቁንም ኦሪትን ይሽራል አላችሁት፣ ይልቁንም ሰንበትን ይሽራል አላችሁት፣ ይልቁንም ደግሞ እግዚአብሔር ነኝ ብሏል ብላችሁ ከሰሳችሁት፣ ይልቁንም ለቄሳር ግብር ከልክሏል ብላችሁ ከሰሳችሁት። የክሱ ስብስብ መጨረሻ ላይ እጅና እግሩን አሰራችሁት። የሚሰቀልበትን መስቀል አሸክማችሁ ቀራንዮ ይዛችሁት ወጣችሁ። በተሸከመው መስቀል ላይ ሰቅላችሁ አንጠለጠላችሁት። የሰቀላችሁትን አምላክ ገረፋችሁት። የገረፋችሁትን አምላክ ሰቀላችሁት። የሰቀላችሁትን ደግሞ ቸነከራችሁት። የቸነከራችሁትን አምላክ ደግሞ በጦር ወጋችሁት። በጦር የወጋችሁትን ደግሞ አክሊል ብላችሁ በጭንቅላቱ ላይ የብረት ጉንጉን አስቀመጣችሁበት። የብረት ጉንጉን ያስቀመጣችሁበትን እንደገና ደግሞ አስተይወ ብዔዘ ምስለ ሐሞት፣ ከርቤ እነሆ ሆምጣጤ አጠጣችሁት። ኢሞኖ እንደገና ደግሞ ልብሱን ገፋችሁ ራቁቱን አደረጋችሁት። ግዑዛን ፍጥረታት ፀሐይና ጨረቃ ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ወደቁ። እነሆ ያ የብርሃን ጊዜ ወደ ጨለማ ተቀየረ በእናንተ ምክንያት። ስነ ተፈጥሮን እግዚአብሔር በእናንተ ምክንያት አዛባው። ከጠዋት ከ1 ሰዓት እስከ 6 ፀሐይ ነበረ። ከ6 ሰዓት እስከ 9 ሰዓት እሱ ራቁቱን መስቀል ላይ ሲወጣ ፀሐይና ጨረቃ ከዋክብት ብርሃናቸውን ከለከሉ። ዓለም በጨለማ ተዋጠ። የቀኑ 6 ሰዓት እስከ 9 ሰዓት ወደ ጨለማነት ወደ ሌሊትነት ተቀየረ። ከ9 ሰዓት እስከ 12 ሰዓት ያለው እንደገና ብርሃን ሆነ። ከ12 ሰዓት በኋላ ያለው እስከ 12 ጠዋት ደግሞ ያው ጨለማ ሆነ። ስለዚህ ዕለተ ዓርብን በ3 ተከፈለች አለ። ከ1 ሰዓት እስከ 6 ሰዓት ያለው ብርሃን፣ ከ6 ሰዓት እስከ 9 ሰዓት ያለው ጨለማ፣ ከ9 ሰዓት እስከ 12 ያለው ብርሃን፣ ከ9 ሰዓት በኋላ ያለው ደግሞ ስነ ተፈጥሮ መለሰ። ይህ ሁሉ የሆነው በእናንተ ነው።
መጣው ነፍሶ ስጋውና ነፍሱን ለየ። ዋውድ ረድዎ እምዲበ መስቀል ዮሴፍና ኒቆዲሞስ ከመስቀል አወረዱት፣ በጎልጎታ ቀበሩት። በሦስተኛው ቀን አስቀድሞ እንደተናገረ ተነሳ። የተነሳው አምላክ በ40ኛው ቀን አረገ። በ40ኛው ቀን ያረገው አምላክ በ50ኛው ቀን መንፈስ ቅዱስን ለሐዋርያት ላከላቸው ብሎ ጴጥሮስ ሲያስተምር 3000 ነፍሳት በአንድ ቀን አመኑ። በዚህ ስብከት ብቻ በዚህ አገልግሎት ብቻ። አዎ እናንተ አንገተ ደንዳኖች እያለ በሰበከው ስብከት አዎ እናሸንፈዋለን፣ ስም አጠራሩን እናጠፋለን፣ ይወገድልናል ብላችሁ የተጓዛችሁበት መንገድ ሁሉ ይህን ያክል ቢሆንም መጨረሻ ላይ ግን በአብይ ኃይሎ ስልጣን ብትገሉት ቢቀበር ተነሳ። የተነሳው እየተዘዋወረ አስተማረ። ያስተማረው ወደ ሰማይ አረገ። ወደ ሰማይ ያረገው ደግሞ ለሐዋርያት መንፈስ ቅዱስን ላከ ብሎ ሲያስተምራቸው ብዙዎቹ በርግገው ቢጠፉ፣ ብዙዎቹ ግን 3000 ነፍሳት በአንድ ቀን በቅዱስ ጴጥሮስ ስብከት ወደ ክርስትና ተመልሰዋል። ይሄ የቤተ ክርስቲያን የልደት ቀን፣ የቤተ ክርስቲያን የምስረታ ቀን ተብሎ ተወስዷል ማለት ነው። ስለዚህ ቅዱስ ዳዊት ምን አለ? መዝሙር 50 ቁጥር 11 ላይ ኢትግድፈኒ እምቅድመ ገጽከ፣ ከፊትህ አትጣለኝ። አይ ከፊቱ ወደቁ። ምክንያቱም እግዚአብሔርን ያሸነፈ የለም። ፈርዖን እግዚአብሔርን አሸንፋለሁ አለ፣ አልቻለም። ሰናክሬምም አለ፣ አልቻለም። ናቡከደነጾርም አለ፣ አልቻለም። ሄሮድስም አለ፣ አሳደደው፣ ነገር ግን አልቻለም። ጲላጦስም ሄሮድስም አሉ፣ ነገር ግን አልቻሉም። ተነሳ። አዎ ይህንን ነገራቸው ቅዱስ ጴጥሮስ። ይህን ያዩ ከ3000 ያላነሱ ነፍሳት በአንድ ቀን ወደ ክርስትና ተመልሰው የክርስትና የቤተ ክርስቲያን ልደት የቤተ ክርስቲያን ምስረታ በዓለ ሃምሳ ተብሎ ተወስዷል ማለት ነው። ስለዚህ የትምህርታችን የዛሬው መነሻ ምን አልነው? ኢትግድፈኒ እምቅድመ ገጽከ፣ በፊትህ አትጣለኝ። ወመንፈሰከ ቅዱሰ ይታውፅም ላዕሌ፣ ቅዱስ መንፈስህን ከኔ ላይ አታውጣ። እስየኒ ፍስሐ ወአድኅኖተከ፣ ይልቁንም እነሆ መልካሙን ደስታ ስጠኝ የሚለውን መዝሙረኛው ልበ አምላክ ዳዊት የተናገረውን ትንቢት የምስባኩ ክፍል እሱ ነውና መነሻ አድርገነዋል። እንደ ልማዳችን ግን የምናስቀድመው መዝሙር ነው። ከመዝሙር ቀጥሎ መልእክታት ነው። ከመልእክታት ቀጥሎ ምስባክ ነው። ከምስባክ ቀጥሎ ወንጌል ነው። እሱም በተለመደ መልኩ እናስሄደዋለን። እግዚአብሔር ከሁላችን ጋር ይሁን። እንዲህ ይላል መዝሙሩ። ባለፈው እንግዲህ ወረደ መንፈስ ቅዱስ ላይ ለሐዋርያት ከመዘ እሳት ወተናገሩ በነገረ ሁሉ ባውርት ብለን በሀገሩ ሁሉ ቋንቋ ተናገሩ ብለን የባሕረ ጰራቅሊጦስን አንድ እሑድ አሳልፈናል። አሁን ዛሬ ሁለተኛው እሑድ ነው። ምን ይላል? አርገ እግዚአብሔር በቃለ ቀርን፣ በይባቤ አርገ ወበቃለ ቀርን ወነበረ በየማነ አቡሁ አርገ በስብሐት ውስተ ሰማያት ተኮነኑ ሎቱ መላእክት፣ ተኮነኑ ሎቱ መላእክት። አው ኩሉ ኃይል ወኩሉ ፍጥረት ዘምሩ ለአምላክነ ዘምሩ፣ ዘምሩ ለንጉሥነ ዘምሩ። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። ይህን እንግዲህ ግዕዝ ነው። ቅዱስ ያሬድ የተናገረው የነገው እሑድ መዝሙር ሊቃውንቱ መጀመሪያ በዜማ ከዚያ ቀጥለው ደግሞ በጸናጽል ተክሌ በአቋቋም ከዚያ ጀምሮ ደግሞ በጸናጽል በተለያየ አገልግሎት ይናገሩታል። ይህን ቃለ እግዚአብሔር መጀመሪያ በዜማ ከዚያ በዝማሜ ከዚያ በጸናጽል ብለው የሚያቀርቡት ቃለ እግዚአብሔር ነው፣ ግዕዝ ነው። እኛ ደግሞ ወደ አማርኛ እንመልሰዋለን። ምን ይላል? እግዚአብሔር በመለከት አዎ እግዚአብሔር በነጋሪት ድምፅ በእልልታና በጌትነት ወደ ሰማያት አረገ፣ በአባቱም ቀኝ ተቀመጠ ይለናል። ሲተረጎም ምንድን ነበር ያለው ግዙ? አርገ እግዚአብሔር አዎ በቃለ ቀርን፣ በይባቤ አርገ ወበቃለ ቀርን ወነበረ በየማነ አቡሁ ይላል። ይህን ደግሞ ወደ አማርኛ ስናመጣው ምን አለ? እግዚአብሔር በነጋሪት ድምፅ በእልልታና በጌትነት ወደ ሰማያት አረገ፣ በአባቱም ቀኝ ተቀመጠ ይለናል። ቅዱስ ያሬድ ነው ይህን እየተናገረ ያለው። ትናንትም እንዘ ኢየዐርቅም መንበረ ስብሐቲሁ ውስተ ማኅፀነ ድንግል ሀደረ ቃል። አዎ በቅዱስ ገብርኤል ዜና አንባቢነት በድንግል ማርያም አዳማጭነትና ተቀባይነት ሲወርድ እንዘ ኢየዐርቅም መንበረ ስብሐቲሁ ከክብሩ ሳይጎድል ማለት ከአምላክነቱ ሳይጎድል ማለት ነው። አዎ
ለምሳሌ አሁን እኔ እዚህ እስሬ ላይ ሞባይል ቢወድቅ ይሄ ትከሻዬ ነው። እንደዚህ ወርጄ ነው ከትከሻ ተገንጥሎ ዕቃ የሚያነሳ እጅ የለም አይደል? አዎ። ስለዚህ እንደዚህ ወረድ ብዬ ነው ያን ዕቃ የማነሳው ማለት ነው። እንደዚያ ነው። አዎ። ስለዚህ ወልድ ተልኮ ሲወርድ አሁን ባልነው ክንድና እጅ ሳይለያዩ ወርዶ የወደቀ እንደሚያነሳ የወደቀውን አዳም እግዚአብሔር አብ ያነሳ ዘንድ እግዚአብሔር ወልድን ክንዱ የሆነውን አዎ ፈኑ እዴከ እማርያም ያለው ይህንን ነው። ልበ አምላክ ዳዊት ክንድህ ላክ ያለው የአብ ክንዱ ወልድ ነው። አዎ እንዲህ አድርጎ ዕቃ እንደሚያነሳ እነሆ ክንድህ ላክና አድነን ዛሬ እንዳለ ልበ አምላክ ዳዊት እንዘ እያረቅ መንበረ ስብሐቲሁ ከክብሩ ሳይጎድል ውስተ ማኅፀነ ድንግል ሀደረቀል ከድንግል ማርያም አንድም በድንግል ማርያም ማኅፀን ተጸነሰ ሰው ሆነ የሚለውን ይተረጉማል ማለት ነው። ይቀጥልና አርገ በስብሐት ውስተ ሰማያት ተኮነኑ ሎቱ መላእክት ይላል። ምን ማለት ነው? ይሄ ደግሞ አርገ በስብሐት ውስተ ሰማያት ተኮነኑ ሎቱ መላእክትና የመንፈስ ኃይል ያለው ፍጥረት ሁሉ ተገዙለት፣ ለአምላካችንም ምስጋና ቀረቡለት። ምን ይላል? ሳሉ ለእግዚአብሔር መላ ምድረ የእግዚአብሔር ቸርነት ምድር መላ ወበቃል እግዚአብሔር ጸና ሰማያት በእግዚአብሔር ቃልም ሰማያት ጸኑ ወምስትንፋሰ አፉ ሁሉ ኃይሎሙ የስትንፋሱ ኃይልም እንደዚሁ ወምስትንፋሰ አፉ ሁሉ ኃይሎሙ ኃይሉ የተባሉ መላእክት ደግሞ በእስትንፋሱ ይላል። ምን ማለት ነው? ሳሉ ለእግዚአብሔር ማለት እግዚአብሔር መላ ምድረ የእግዚአብሔር አብ ቸርነት ምድር መላ ማለት ወበቃለ እግዚአብሔር ማለት ደግሞ እግዚአብሔር ወልድ ማለት ነው። ወምስትንፋሰ አፉ ማለት ደግሞ እግዚአብሔር መንፈስ ቅዱስ ማለት ነው። ይህንን ነው ምንድነው ተኮነኑ ሎቱ መላእክት ሁሉ ኃይል ወኩሉ ፍጥረት የሚለውን ይህንን ተናገረ ይልና ሁሉ ኃይል ወኩሉ ፍጥረት ያንኑ ይደግማል። ኩሉ ኃይል ወኩሉ ፍጥረት ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ። አዎ ለእግዚአብሔር ለአምላካችን ፍጹም ምስጋናን አቅርቡ፣ ፍጹም ደስታን አቅርቡ፣ ፍጹም አገልግሎትን፣ ፍጹም አምልኮትን፣ ፍጹም ምስጋና አቅርቡ ይለናል። ማን ነው ይህንን የተናገረው? ቅዱስ ያሬድ። ስለማን ተናገረ? ስለ ቸሩ መድኃኔዓለም የተናገረው ነው ይሄ ማለት ነው። ስለዚህ የሰው ልጅ ለእግዚአብሔር ለአምላኩ ምስጋና ማቅረብ አለበት ይለናል። ምስጋና ስናቀርብ ደግሞ ምን ማለት ነው? እንደ ቅዱስ ጴጥሮስ ሁነን ምስጋና ማቅረብ አለብን። ቅዱስ ጴጥሮስ ምንድን ነው ያለው? እናንተ የገሊላ ሰዎች የማታስተውሉ አለ። በቃ እናንተ የጠላችሁት፣ እናንተ የሰቀላችሁት፣ እናንተ የገደላችሁት፣ እናንተ በሚስማር የወጋችሁት፣ በጦር የወጋችሁት፣ በሚስማር የቸነከራችሁት የናዝሬቱ ኢየሱስ ሞት ይዘው ዘንድ አልቻለም፣ ተነሳ። እንደተናገረው ተነሳ። የተነሳው ማረገ፣ ያረገውም መንፈስ ቅዱስን ላከ። ለሐዋርያት 71 ቋንቋ የቆያ እንዳላቸው 72 ቋንቋ እንዲናገሩ አደረጋቸው። አጽናኝ የሆነ መንፈስ ቅዱስን ላከላቸው ብሎ ሲመሰክር እናየዋለን። ምስክርነት ሳይቀንሱ ሳይሸራርፉ እንደዚህ መመስከር ያስፈልጋል ማለት ነው። መዝሙሩ ይሄ ነው። ወደ መልእክታቱ ስንሄድ ደግሞ መልእክቱ የመጀመሪያው ዲያቆን የሚያነበው አንደኛ ቆሮንቶስ 14 1 እስከ 27 ያለ ነው። ግን አንዷን ብቻ እንውሰዳት። ቁጥር 9 ላይ ያለውን ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷል፣ ሕያውም ሆኗል። ልብ አድርጉ። ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷል፣ ሕያውም ሆኗል። ምን ማለት ነው? ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷል፣ ደግሞም ሕያው ሆኗል። ይህ እንግዲህ እንደምንመለከተው በቀራንዮ ተሰቅሎ ወይ የተፈጸመ ሁሉ ተፈጸመ ካለ በኋላ መጥቶ ነፍሶ ስጋውና ነፍሱን ለይቷል። ቅዱስ ጴጥሮስ ምን ይላል? ሞተ በስጋው ኃይው በመንፈስ። ከአዳም በነሳው ስጋ ከድንግል ማርያም በወሰደው ስጋ ወደ መቃብርነቱ ይወርድ ዘንድ ግድ ነበረ። ወኃይወ በመንፈስ መንፈስ መለኮት ግን አይሞትም። ከድንግል ማርያም የነሳው ስጋ ነው። መለኮት ቃል ነው። ቃል ከስጋ ጋር ተዋሃደ። ልብ አድርጉ። አሁን ከድንግል ማርያም የተወሰደው ስጋ አዳም መሬት አንተው ትገብ ውስተ መሬት፣ አዳም ወይ መሬት ነህና አንድም አፈር ነህና ወደ አፈርነት ትመለሳለህ በተባለውና ለሰው ልጅ እነሆ የማይቀር ተብሎ
በሰው ልጆች ሕይወት ላይ የማይቀር ነገር ቢኖር ሞት ነው ተብሎ ተወስኗልና በዚህ ውሳኔ መሰረት እነሆ ሥጋ ወደ መቃብር ይወርድ ዘንድ ዮሴፍና ኒቆዲሞስ ገንዘው አጥበው ሊቀብሩ ሲሉ ወአንበስበሰ አዕይንቲሁ እግዚእ ኢየሱስ አይኑን ግልጥ አደረገና ዝም ብላችሁ ትገንዙኛላችሁ አለ። አያችሁ ሥጋ እዚያ ጋር ምን ሆኗል? ሥጋ ወደ ነበረበት ተመልሷል፣ ወደ አፈርነቱ። መለኮት ግን አናገራቸው። የተወለደ የተጠመቀ የተሰቀለ የተቀበረ ያተነሳ ያረገ እያላችሁ ገንዙኝ እንጂ አለና ነገር ይህንን ነው ምን አለ? ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷል፣ ሕያው ምኗል አለ። በሥጋው ሞተና ለአዳም ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ እትወለድ እምወለድትከ ወድቅ ውስተ መርብከ ከሰማየ ሰማያት ወርጄ ከድንግል ተወልጄ ተሰቅዬ ሙቼ አድንሃለሁ። ይሄ ቃል ነው። ይህን ቃል ፈጽሟል ነው። ሰው ቃሉን ሊፈጽምም ላይፈጽምም ይችላል። እግዚአብሔር ግን ስለ ቃሉ ታማኝ ነውና ለአዳም ለመጀመሪያው አዳም ቃል ስለገባ ዳግማዊ አዳም መድኃኔ ዓለም ምን ሆነ ማለት ነው? ሥጋውን ሰጠ። ወደ ሞት ማለት ነው። መጥቶ ነፍሱንና ሥጋውን ለየ። በመለኮት ግን ኃይል በመንፈስ አልሞተም። ለዚህም ነው በአብይ ኃይል ወስልጣን በራሱ ኃይልና ስልጣን መግነዝ ፍቱልኝ፣ ድንጋይ አንሱልኝ፣ መቃብር ክፈቱልኝ፣ አፈር በትኑልኝ ሳይል ተነሳ። ይህን ነው ቅዱስ ጳውሎስ የሚመሰክረው። ምስክርነት እንደዚህ ነው። በተለይ አንደኛ ቆሮንቶስ ምዕራፍ 15 ሙሉውን ስታነቡት ስለ ክርስቶስ ትንሣኤ ሞት ሆይ መውጊያ ወዴት አለ? መቃብር ሆይ ማሸነፍስ ወዴት አለ? እያለ መቃብር አፉን ከፍቶ እንደቀረ በድንግልና ተጸንሶ በድንግልና የተወለደ በሕቱም መቃብር ተቀብሮ በሕቱም መቃብር የተነሳ በተዘጋ ደጅ ገብቶ በተዘጋ ደጅ የወጣ ስለ ክርስቶስ ሲናገር ሞት ወይ መውጊያ ወዴት አለ? መቃብርስ ወይ ማሸነፍ የት አለ ብሎ ቅዱስ ጳውሎስ ሲመሰክር እናየዋለን። ምስክርነት እንደዚህ ነው። ሐዋርያው ዮሐንስን ደግሞ ፍቁረ ጊዜ የተባለውን ደግሞ እንመልከተው። በአንደኛ ዮሐንስ ምዕራፍ 1 ቁጥር 1 እስከ 9 ባለው ላይ እንዲህ ይለናል። መንፈስን ሁሉ አትመኑ፣ መናፍስትም አሉና መንፈስ ቅዱስንና እርኩስ መንፈስን ለዩ። የሚያጣላ መንፈስና የሚያስታርቅ መንፈስ፣ የሚያሳብድ መንፈስና የሚለውጥ መንፈስ አለ። ስለዚህ መንፈስም መርምሩ። የሚያሳብድ ርኩስ መንፈስ ነው። የሚያረጋጋ መንፈስ ቅዱስ ነው። ከእግዚአብሔር ጋር የሚያኖር መንፈስ ቅዱስ ነው። እግዚአብሔርን የሚያስጠላ ሃይማኖት የሚያስለውጥ እነሆ የሚያጣላ የሚያባላ የሚያገዳድል የሚያሳድድ እርኩስ መንፈስ ነው ይላል ወንጌላዊ ዮሐንስ። መንፈስን ለዩ። እግዚአብሔር ለሐዋርያት የላከው መንፈስ እነሆ የሚቆጠር ቋንቋ፣ የተጻፈ ቋንቋ፣ የሚደጎስ ቋንቋ፣ የሚነበብ ቋንቋ የሚናገሩት እንጂ የሚንተባተቡበት ቋንቋ አልሰጣቸውም። ይልቁንም በቋንቋ ምክንያት ዓለም ከወንጌል አገልግሎት ከአየር ክልል ውጭ እንዳትሆን በሁሉም ቋንቋ እንዲያስተምሩ፣ ቃላት እንዳይጎላቸው፣ ቀለም እንዳይነጥባቸው፣ ምስጢር እንዳይከትባቸው፣ እንዳይሰወርባቸው የሀገሩን ቋንቋ በሙሉ ሰጣቸው፣ አደላቸው። በሀገሩ ቋንቋ አስተማሩ። በነገራችን ላይ ቋንቋ መግባቢያ፣ መነጋገሪያ፣ መወያያ፣ መማማሪያ ነው እንጂ የሚያጸርቅም አይደለም፣ የሚያስኮንንም አይደለም። ቋንቋ ገዳይም አይደለም፣ አዳኝም አይደለም፣ የሚያስኮንንም የሚያጸርቅም አይደለም። ቋንቋ መነጋገሪያና ማማሪያ ነው። በእኛ ዘመን በእርግጥ ቋንቋ መገዳደያ፣ ቋንቋ የምንወደውን መጥቀሚያ፣ የምንጠላውን ማራቂያ አድርገነዋል፣ ማግለያ አድርገነዋል። ነገር ግን እንደዛ አይደለም። አመጣጡ አይደለም። ይህን ልናውቅ ያስፈልጋል ማለት ነው። ስለዚህ ምን አለ ቅዱስ ዮሐንስ ወንጌላዊ? መንፈስን መርምሩ። ዛሬ በትውልዱ ላይ ያደረው መንፈስ ምንድን ነው? የሚያጣላ፣ የሚያበላላ፣ አንዱን በይ አንዱን ተመልካች፣ አንዱን አሳዳጅ ሌላውን ተሰዳጅ፣ አንዱን ገዳይ ሌላውን ተገዳይ፣ አንዱን ኗሪ ሌላውን አኗኗሪ፣ አንዱ ደስተኛ ሌላው ሐዘንተኛ፣ አንዱ ለባሽ አንዱ ራቁቱ ናጅ፣ አንዱ ባለ ጊዜ ሌላኛው ጊዜ የሌለው አድርጎ የሚያሳይ ርኩስ መንፈስ ነው። መንፈስ ቅዱስ እንዲህ አይደለም። ስለዚህ ቅዱስ ዮሐንስ ምን አለ? መንፈስን መርምሩ አለ።
አዎ አሁን ባለንበት ዘመንኛ ሰው የሰውን ስጋ እየበላ ሰው የሰው ልብ እየበላ ሰው የሰው ደም እየጠጣ ሰው ወደ አውሬነት የተቀየረበት ዘመን ላይ ነው ያለ ነው። ስለዚህ ምን ይላል መጽሐፉ? በተቀደሰው ቦታ ላይ የርኩሰት ነገር ሲነበብ ብትሰሙ አንባቢው ያስተውል ይላል። ወዳጄ በኢትዮጵያ ላይ ዛሬ እየታየ ያለው ነገር አንባቢው ልታስተውለው ያስፈልጋል። አዎ ልታስተውለው ያስፈልጋል፣ ልናስተውለው ያስፈልጋልና ወደ ነበርንበት ታሪካችን እንዲመልሰን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። በቅዳሴው ላይ የሚነበው መልእክታት እኒህ ናቸው። ምስባኩ ቅድም ያልነው ነው፣ የተነሳበት እርሳችን ነው። ኢትግድፈኒ እምቅድመ ገጽከ ወመንፈሰከ ቅዱሰ ይታውፅእ እምኔየ እሴኒ ፍስሐ ወአድኅኖተከ መዝሙር 50 ቅንፍ 51 ቁጥር 11 ነው። መዝሙር 50 ቅንፍ 51 ቁጥር 11 ላይ ያለ ኃይለ ቃል ነው። መዝሙረኛው ልበ አምላክ ዳዊት ከክርስቶስ መወለድ አስቀድሞ በነገራችን ላይ መንፈስ ቅዱስ ሙሴን ለትንቢት አበይት ነቢያትን ደቂቀ ነቢያትን ይጠይቃሉ። መንፈስ ቅዱስ ደግሞ እየመለሰላቸው የሱባኤ የትንቢት የተስፋ ባለቤት ያደረጋቸው መንፈስ ቅዱስ ነው። እንደገና ደግሞ ነገስታቱን በጎ ስራ እንዲሰሩ ሲያደርጋቸው የነበረው መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ርኩስ መንፈስ ሲጠጋቸው ያብዳሉ፣ መንፈስ ቅዱስ ሲያድርባቸው ደግሞ ደግ ይሆኑ ነበረ። አዎ ይህን ማሰብ ነው። ለዚህም ነው ቅዱስ ዳዊት ምን አለ? ቅዱስ መንፈስህን ከኔ አታውጣ አለ። ርኩስ መንፈስ አለ ማለት ነው። ጥሩ ሰው ካለ መጥፎ ሰው አለ፣ ክፉ ሰው ካለ ደግ ሰው አለ፣ የሚሰርቅ አለ፣ የሚሰጥ አለ፣ የሚገል አለ፣ የሚያድን አለ፣ ደግ ሰው አለ፣ መጥፎ። ይህን ማወቅ ያስፈልጋል። ምክንያቱም ጨለማ አለ፣ ብርሃን አለ፣ ክፉ አለ፣ ደግ አለ። ይህን ማወቅ ያስፈልጋል። የሚሰጥ አለ፣ የሚቀማ አለ፣ የሚመጸውት አለ፣ የሚሰርቅ አለ። ይህን ማወቅ ያስፈልጋል ማለት ነው። ስለዚህ በብሉይ ኪዳን መንፈስ ቅዱስ ነበረ፣ ነገር ግን ጸጋው ይለያይ ነበረ ማለት ነው እና ለምሳሌ በሶምሶን ላይ መንፈስ ቅዱስ ወረደበትና በአንድ አህያ መንጋጋ 1000 ሰው ጨረሰ ይላል አይደል? እንደገና በሳውል ላይ መንፈስ ቅዱስ ወረደ ሄደና ጥሩ ነገር ተናገረ። በኋላ ደግሞ መንፈስ ቅዱስ ወጣና እርኩስ መንፈስ በላዩ ላይ ጨፈረበት። ቅዱስ ዳዊት በገና እየመታ ያንን እርኩስ መንፈስ ከሳውል ላይ ያስወጣው ነበር ይላል። ከሳውል ላይ ማለት ነው። አዎ ይህን ማወቅ ያስፈልጋል። አዎ እንደውም ኢሳይያስ ምን ይላል? ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል አለ። አዎ ለምሳሌ ስለ ክርስቶስ ሲያዩ ትንቢት ይጠይቃሉ። እንዴት ነው ሕፃኑ ድንግሏ ሕፃኑን ወልዳ ሕፃኑ የድንግሏን ጡት ጠብቶ እያሉ ሲጠይቁ መንፈስ ቅዱስ ደግሞ ይቺ ማርያም ናት፣ የሚወለደው ኢየሱስ ነው፣ የሚናገረው ቅዱስ ገብርኤል ነው፣ የሚሆነው ገሊላ ነው፣ የሚወለደው ዳግማዊ አዳም ዓለምን የሚያድን ነው እያለ መንፈስ ቅዱስ ይመልስላቸው ነበረ ማለት ነው። ይህንን የምናስተውልበትን አእምሮ እግዚአብሔር ለሁላችንም ያድለን። ምን አለ? ከፊትህ አትጣለኝ። እግዚአብሔር አምላክ አይደለም ከሱ ፊት ከክፉ ሰው ፊት አይጣለን። አዎ ከሰው ፊት እግዚአብሔር አይጣለን። ከእግዚአብሔር ፊት አይደለም ከሰው ፊት እግዚአብሔር አይጣለን። ከሱ ፊት ብንወድቅ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው። አዎ አይታችኋል። በዮሐንስ ወንጌል ምዕራፍ 8 ላይ ያቺ ሴት የተከሰሰችው ወደ ማን ነው? መድኃኔዓለም ፊት ነው። ሌላ ቦታ ቢሆን የተከሰሰችው አጥንቷም የማይገኝም ነበር፣ በድንጋይ ቀጥቅጠው ሊገሏት ነበር። ነገር ግን ኃጢአተኛ ተብላ በደለኛ ተብላ በሙሴ ሕግ እንዲህ አይነቷ ሴት በአደባባይ ትወገር ነው የተባለውና አንተ ምን ትላለህ ተብሎ የቀረበችው ወደ ማን ነው? ወደ አምላኳ ወደ ፈጣሪዋ ስለነበረ አወዳደቋ ያማረ ሆነ። ለዚህ ነው አባቶቻችን ስትወርቅ እንኳን አወዳደቅ ያማረ ይሁን ይላሉ። እኛ የመስቀል ደመራ አንድ የሚቀር እንጨት አለ። ያ እንጨት ወደ የት ወደቀ ብለን ወደ ወደቀበት አካባቢ አዝመራ ወይም ደግሞ መልካም ነገር እንዳለ እንነጋገራለን። ኢትዮጵያዊ ንግግር ነው፣ ምንም ችግር የለውም። ነገር ግን ከወደቅክ አይቀር ወደፊት ወደቅ ወደኋላ እንዳትወድቅ ይላሉ አባቶች ደግሞ። ስለዚህ ኢትግድፈኒ እምቅድመ ገጽከ ከፊትህ አትጣለኝ አለ። አዎ ቀጠለና ምን አለ? ወመንፈሰከ ቅዱሰ ይታውፅእ እምኔየ ቅዱስ መንፈስህን ከእኔ ላይ አትውሰድብኝ። ማነው? ልበ አምላክ ዳዊት። አዎ የእግዚአብሔር መንፈስ ከተወሰደ ታብዳለህ። ማበድ ብቻ ነው፣ መንቀሽቀሽ ብቻ ነው፣ የሰይጣን ማደሪያ መሆን ብቻ ነው። ቅዱስ መንፈሱ ከወጣ ባዶ እንስራ መሆን ነው። ባዶ እንስራ መንኳኳት ነው ስራው አይደል? ምን አለ? ስለዚህ ቅዱስ መንፈስህን ከኔ ላይ አታውጣ ለልባም ነው። ቀጠለና ምን አለ? እሴኒ ፍስሐ ወአድኅኖተከ የማዳንህን ደስታ ስጠኛል። እግዚአብሔር አምላክ የሀገራችን የኢትዮጵያንና የእኛንም የማዳንን ደስታ እንዲሰጠን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። አሁን ልበ አምላክ ዳዊት ምን አለ? ቅዱስ መንፈስህን ከኔ አታውጣ።
እግዚአብሔር ርኩስ መንፈስን ያስወግድልን፣ ቅዱስን መንፈስ ከኛ ላይ እንዳያወጣብን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። አዎ ይልቁንም ምንድን ነው ያለው? ይልቁንም እሴየኒ ፍስሐ ወአድኅኖተከ የማዳንህን ደስታ ስጠኝ። የማዳንህን ደስታ አዎ ማዳንህ በእኔ ዘንድ ይሁንልኝ፣ ይደረግልኝ። ይሄ እንግዲህ ምስባኩ ነው። ወደ ወንጌሉ ንድ ወንጌሉ የዮሐንስ ወንጌል ምዕራፍ 15 ከቁጥር 12 ጀምሮ እስከ 22 ያለው ነው። እሷን አጠር መጠን አድርገን እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። እንደዚህ ይላል፣ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይችላል። በነገራችን ላይ መዋደድ ትእዛዝ ነው፣ ሕግም ነው። እግዚአብሔር ተዋደዱ ብሏል። እግዚአብሔር ተዋደዱ እያለ መጣላት ምን ማለት ነው? የእግዚአብሔር ልጆች አይደለንም ማለት ነው። ስለዚህ ምንድነው አሁን እኔ ከሌን ወደዋለሁ ከሌን ወዳታለሁ የምንለው ነገር አያስደንቅም። ለምን? የእግዚአብሔር ትእዛዝ ነው። እግዚአብሔር አዟል፣ ተዋደዱ ብሏል። ዮሐንስ ወንጌላዊ በዮሐንስ መልእክት ላይ ምን ይላል? እግዚአብሔር ፍቅር ነው። አዎ እግዚአብሔር ፍቅር ከሆነ ደግሞ ቅርብ የምታየውን ወንድምህን የማትወደው ከሆነ የማታየው እግዚአብሔር እንዴት ትወደዋለህ? እንዴት ታፈቅረዋለህ? ይላል። ስለዚህ ምን አለ? እኔ እንደወደድኳችሁ እስከ ሞት ድረስ እንደወደድኳችሁ። ልብ አድርጉ። ሰውን ቢወድ ቤት ሊሰጥ፣ መኪና ሊሰጥ፣ ብር ሊሰጥ ይችላል፣ ወርቅ ሊሰጥ ሊሸልም ይችላል። እኔ ልሙትልህ አንተ ኑር ግን አይልም። ይህን ያለ መድኃኔዓለም ብቻ ነው፣ እሱ ብቻ ነው። እኔ ልሙትላችሁ እናንተ ኑሩ። ኢትዮጵያውያን እናቶች ስሞትልህ፣ ስሞትልሽ፣ ስሞትላችሁ፣ ብሉልኝ፣ ጠጡልኝ። ይሄ የኢትዮጵያ እናቶቻችን ያነጋገር ዘይቤና ባህል ነው አደል? አዎ ብሉልኝ፣ ጠጡልኝ በሞቴ ይላሉ እናቶቻችን። አዎ ግን ወደ እውነተኛው ሞት ስነድ እኔ ልሙትልህ አንተ ኑር የሚል ማንም የለም። እናት ልጇን አትልም፣ አባት ልጁን አይልም፣ ልጅ አባቱን አይለወጥም። በማንም አይለወጥም። ይህን ያደረገ ማን ብቻ ነው? መድኃኔዓለም ብቻ ነው። ለዚህ ነው ምን አለ? እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዝ ናት አለ። አሁን መዋደድ ትእዛዝ ነው፣ አለመዋደድ ደግሞ ወንጀል ነው፣ በእግዚአብሔር ዘንድ ያስቀጣል ማለት ነው። ጥላቻ የዲያብሎስ ነው፣ ጥላቻ የዲያብሎስ ነው፣ የሰይጣን ነው። ፍቅር ደግሞ የእግዚአብሔር ነው ማለት ነው። አዎ ፍቅር የእግዚአብሔር ነው፣ ጥላቻ የሰይጣን ነው። ስለዚህ የእግዚአብሔር የሆነውን እያደረግን የዲያብሎስ የሆነውን ለዲያብሎስ እንቶ ያስፈልጋል ማለት ነው። ይህን ነገር ይቀጥልና ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም አለው? ለማንም የለውም። አልቦ ዘያቢም ዝንቱ ፍቅር ዘያቢ አልቦም ዝንቱ ፍቅር። ከዚህ የሚበልጥ ፍቅር ለማንም የለውም። ምን አይነት? ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ምን ፍቅር አለ ይላል። ምን አለ? የለም፣ ሊኖርም አይችልም። አዎ ለምሳሌ እንደውም በሀገራችን በኢትዮጵያ ደም ልገሳ የሚባል ነገር ነበር አይደለ? አሁን ላይ ግን የዘመር ካልሆነ የባዕድ ተሰጥቷል። አልሆነም። ስለዚህ ስጋውን ቆርሶ ደሙን አፍሶ ዓለምን ያዳነ መድኃኔዓለም ብቻ ነው። የአንዱ ሰው ለአንዱ ተመርምሮ ደሙ እንኳን ቢሰጥ በጎ አልሆነም፣ ጥሩ አልሆነም። እንደገና ሰዎች ደግሞ የሰውን ኩላሊት እያወጡ የሰው ደም እንትን እያሉ ሰው እየገደሉ ሲያስቸግሩ አሁን መንግስት የወሰደው እርምጃ ቢኖር የዘመዱን የወገኑን በዛው የሚለው ወስዷል ማለት። ስለዚህ ስጋውን ቆርሶ ደሙን አፍሶ ያዳነን ማን ብቻ ነው? እግዚአብሔር ብቻ ነው ማለት ነው። ይህን ነው የሚናገረው። ስለዚህ ከዚህ የሚበልጥ ፍቅር ለማንም የለውም። ስለ ወዳጆቹ እኔ ልሙትላችሁ እናንተ ኑሩ። እኔ ልሙት፣ መስቀል ላይ ልንጠልጠል፣ እናንተ ደስ ይበላችሁ። ከዚህ የበለጠ ፍቅር ለማንም የለውም። ይቀጥልና እኔ ያዘዝኋችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ይሄ ነው እንግዲህ። ተዋደዱ፣ አድርጉት፣ ወዳጆቼ ናችሁ። አየሁ፣ ተፋቀሩ፣ በቃ ወዳጆቼ ናችሁ። አንዱ ለአንዱ እንቅፋት አይሆን፣ በጎ ይሆን። ትእዛዝ ነው። እወዳችኋለሁ ማለት እግዚአብሔር። አየሁ፣ አንዱ ስለ አንዱ ሊገደው ይገባል። የጓደኛ መራብ ያንተ መራብ ነው። የጓደኛ ስደት ያንተ ስደት ነው። የጓደኛ ማጣት ያንተ ማጣት ነው። እንደዚህ አድርገህ አስበው። ቢኖር ስጠው፣ ባይኖር አስብለት። አለቀ። ይህን ስታደርጉ እኔ እወዳችኋለሁ አለ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና። ወዳጆች ናችሁ፣ ባሪያ አይደላችሁም። ባሪያ ከጌታው የተሰወረው ብዙ ነገር አለ። ስራ ሲሰራ ብቻ ነው የሚነገረው እንጂ አይነገረውም ለባሪያ እንደዚህ። እናንተ ግን ባሪያ አይደላችሁ፣ ወዳጆች ናችሁ። ወዳጅ ደግሞ ከወዳጁ የሚሰወር ነገር የለም፣ ሁሉ ይነገረዋል። ስለዚህ እኔ ሁሉን ነግሬያችኋለሁ፣ የሚጠቅማችሁን የሚረባችሁን ነግሬያችኋለሁ፣ የሚጎዳችሁንም ነግሬያችኋለሁ ይልና እኔ መረጥኋችሁ እንጂ
እናንተ አልመረጣችሁኝም። እኔ ሐዋርያት፣ ሰብአ አርድእት፣ ሰማዕታት፣ ጻድቃን፣ ደናግል፣ ካህናት፣ መምህራን ብዬ መረጥኳችሁ እንጂ እናንተ እኔን አልመረጣችሁኝም። እንደውም አንድ ጊዜ 2 ዓሣ በ5 እንጀራ 5,000 ሕዝብ መገበና 12 መሶብ ተነሳ። በኋላ ከትንሽ ጊዜ በኋላ ራባቸው። እንዲህ ወዴት ሄደ? ምንም ሳንቲም ሳናወጣ እንዲያው በ2 ዓሣና በ5 እንጀራ ይህን ያክል ሕዝብ ያጠገበ ሰው ወዴት ሄደብን ብለው ሲፈልጉት አገኙት። ልናነግስህ እኮ ፈልገን ነበር አለው። ልናነግስህ ፈልገን ነበር አጣናል። ልታነግሱ ይፈልጋችሁ ሳይሆን ስለ ራባችሁ ልትበሉ ፈልጋችሁ ነው አላቸው። አወቀባቸው። ስለዚህ ምን አለ? እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብ በስሜ የምትለምቱን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ። አሁን ትእዛዝ ነው። እርስ በርስ መዋደድ ትእዛዝ ነው። መጠላላት ደግሞ የዲያብሎስ ነው፣ ያጋንንት ነው። ስለዚህ እርስ በርሳችሁ እንድትዋደዱ ይህንን አዝዣችኋለሁ። አሁን ሰው መውደድ፣ መዋደድ፣ መፋቀር ስነ ተፈጥሮ ነው ማለት ነው። አምላካዊ ሕግ ነው። ለክርስቲያኖች አምላካዊ ሕግ ነው። ጥላቻ ደግሞ ለዲያብሎስ ነው ማለት ነው። ይቀጥልና ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ወቋል። አለቀ። ዓለም ፈጣሪዋን ጠልታ በመስቀል ላይ አንጠልጥላለች። ሰው አምላኩን ጠልቶ አምላኩን ገርፏል። ስለዚህ ዓለም ቢጠላችሁ ከእናንተ በፊት እኔን ስለጠላ ምንም እንዳይመስላችሁ በእኔ ላይ አድርገዋልና በእናንተ ላይ የሚያደርጉታል። እኔን አሳደውኛልና እናንተን ያሳድዷችኋል ይልና ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላ እወቁ፣ በዚህ ተጽናኑ ይላል። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበረ። ከዓለም ብትሆኑ አሁን ለምሳሌ ዘፋኝ ዘፋኙን ይወዳል፣ አዝማሪ አዝማሪውን ይወዳል፣ ሌባ ሌባውን ይወዳል፣ ሰካራሙ ሰካራሙን ይወዳል፣ ገዳዩ ገዳዩን ይወዳል። አይደለም እንዴ? ዘረኛው ዘረኛውን ይወዳል። አዎ፣ ባለስልጣኑ ባለስልጣኑን ይወዳል፣ ሀብታሙ ሀብታሙን ይወዳል። እከከይ ልከክህ የሚባለው በአብላይ ላብላ ጠጣይ ላጠጣ ይሄ ነው። አዎ፣ ውደድህ ውደድህ ያለ ምን አለ? ከዓለምስ ብትሆኑ ዓለም የራሱን ይወዳል። ዓለም እብድ ናት፣ እብዱን ትወዳለች። አዎ፣ ስለዚህ ምን አለ? የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለምስ አይደላችሁም። ስለዚህ ዓለም ይጠላችኋል። አየው፣ ከዓለም መረጥኳችሁ እንጂ ዓለማውያን አይደላችሁም። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወዳል። ስለዚህ ከዓለም ተመርጣችኋል እንጂ ዓለማዊ ስላይደላችሁ ዓለሙ ይጠላችኋል። እስከ ሞት ድረስ ይጠላችኋል። እስከ መግደል ድረስ፣ እስከ ማሳደር ድረስ፣ በእሳት እስከ ማቃጠል ድረስ፣ በፈላኋ እስከ መጣል ድረስ፣ በቢላ እስከ መቁረጥ ድረስ፣ በሰይፍ እስከ መቆራረጥ ድረስ፣ መስቀል ላይ እስከ መስቀል ድረስ፣ በድንጋይ እስከ መውገር ድረስ፣ በአንበሳ ጉድጓድ እስከ መጣል ድረስ፣ የሚገል መጠጥ እስከ ማጠጣት ድረስ እንዲህ ሁሉ ያደርጉባችኋል። ይሁሉ ያደርጉባችኋል ካለ በኋላ ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። ባሪያ ከጌታው አይበልጡም ብዬ የነገርኳችሁን አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳደዋችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። አለቀ። አሁን ምን ማለት ነው? እኔን አሳደውኛል፣ እናንተንም ያሳድዳሉ። እኔን ያላሳደዱ ከሆኑ ደግሞ እናንተን አያሳድዱ። የኔን ቃል የጠበቁ ከሆነ የእናንተን ቃል ይጠብቃሉ አለና፣ ነገር ግን እኔን የሰቀለ ዓለም እናንተን ይሰቅላል፣ እኔን የገፋ ዓለም እናንተን ይገፋል። ለፈጣሪው ያልሆነ ዓለም ለፍጡሩ አይሆንም አለ። ይቀጥልና ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል። ስለ ስሜ ኢየሱስ በሚባለው ስም፣ ክርስቶስ በሚባለው ስም፣ መድኃኔ ዓለም በሚባለው ስም፣ እግዚአብሔር በሚባለው ስም፣ ይህን ስም ኢየሱስ ስትሉ፣ መድኃኔ ዓለም ስትሉ፣ ማርያም ስትሉ፣ እግዚአብሔር ስትሉ፣ በዚህ ስም ምክንያት ያሳድዷችኋል። በሃይማኖታችሁ ምክንያት፣ በምታመልኩት አምላክ ምክንያት፣ በምትሰውለት አምላክ ምክንያት፣ በሱ ምክንያት ያሳድዷችኋል። ይቀጥልና እኔ መጥቼ ባልነግራቸውስ ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የላቸው። እኔ መጥቼ ባላስተምር ኑሮ ባልናገር ኑሮ ለኃጢአታቸው ምክንያት ይኖራቸው ነበር። ነገር ግን እኔ መጥቼ ሁሉን ነገር አስተምሬያለሁና አሁን ለኃጢአታቸው ምክንያት የላቸው። በቃ አለቀ። የማቴዎስ ወንጌል ምዕራፍ 25 ቁጥር 15 ጀምሮ ታስሬ ጠይቃችሁኛል፣ ታርዤ አልብሳችሁኛል፣ ተርቤ አብልታችሁኛል።
እያለ በሚናገረው ንግግር ላይ ቀኞቹ በቀኝ በኩል የቆሙት ይህን ሲናገሩ በግራ በኩል የቆሙት መቻየን የሚል ጥያቄ ያመጣል። በዚህ ዓለም ያለ አንዱን ድሃ ያደረጋችሁለት እኔን አደረጋችሁልኝ። መጥቼ ተናግሬያለሁኝ። ስትጾም ጾም ማለት ከእንጀራህ ላይ ለድሃ ስትቆርስ ነው። አዎ ካለህ ላይ ስታካፍል ነው። የታመሙትን ስትጠይቅ ነው። የታሰሩትን ስትጠይቅ ነው። የተጣሉትን ስታስታርቅ ነው። የሞቱትን ስትቀብሩ ነው። ጾም ማለት ይሄ ነው። ከምግብ ላይ መቁረስ ከእንጀራ ላይ ቆርሰ መስጠት ስትችል እንጂ ቁርስን ወደ ምሳ፣ ምሳን ወደ ራት ሽግሽግ አይደለም። ይሄ ጾም አይደለም። እኔ የመረጥኩት ጾም ይህ አይደለም። እኔ የመረጥኩት ጾም ከእንጀራ ቆርሰ ለድሃ ስጥ። አዎ የታመሙትን ጠይቅ። በየሆስፒታሉ በየእስር ቤት ወዳችሁ ጠይቁ። አዎ ራቁትን ለሆነው አልብሱ፣ ምግብ ላጣው አብሉ፣ ለተቸገረውን እርዱ። ይሄ ነው ጾምን ሙሙን የሚያደርገው። ይህን መጥቼ ነግሬያችኋለሁ። ነገር ግን ባታደርጉት ለኃጢአታችሁ ምክንያት የላችሁም ይልና መዝጊያው ምን ይላል? እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ስራ በመካከላቸው ባላደረጉ ኃጢአት ባልሆነባቸው ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ እኔንም ጠሉኝ፣ እናንተንም ጠሉ። የተግደፈኒም ቅድመ ገጽከ ከፊትህ አትጣለኝ፣ አትተወኝ፣ አትርሳኝ ማለት ነው። ልበ አምላክ ዳዊት ከፊትህ በኃጢአት አትጣለኝ፣ አዎ አትጣለኝ፣ ንስሐ ሳልገባ ሳልታጠብ ስጋህና ደምን ሳልቀበል እምነት ሳልቀባ በቤት ሳልኖር ከአንተ ጋር። አዎ በማቴዎስ ወንጌል 7:7 ላይ አንኳኩ ብልሃልና ሳላንኳኳ፣ ለምኑ ብልሃልና ሳለምን ይሰጣችኋል ብልሃልና ሳይሰጠኝ፣ አው እነሆ በአንተ ፊት እንዳልወድቅ። ራእይ 3 ላይ ምን ይላል? አሁን የእኛ ማንኳኳ ቀርቶ እሱ እያንኳኳ ነው። እነሆ ምን አለ? እኔ በደጅ ቁሜ አንኳኳለሁ፣ በደጃችሁ ቁሜ አንኳኳለሁ። የሚከፍትልኝ ቢኖር በቤቱ ገባለሁ፣ እኔ ከሱ ጋር እሱ ከኔ ጋር ይበላል። ከፊትህ አትጣለኝ፣ ከፊቱ አትጣለኝ። መድኃኔዓለም ከፊቱ አይጣለን። ገብረ መስቀል ዩቲዩብ ሚዲያ ነው። በሳምንት ዓርብና እሑድ የሚቀርብ ቃለ እግዚአብሔር ነው። መጀመሪያ መዝሙር፣ ከዚያ ቀጥሎ መልእክታት፣ ከዚያ ቀጥሎ ምስባክ፣ ከዚያ ወንጌል። ይህ እንግዲህ በየሳምንቱ በዚህ ሚዲያ የሚተላለፍ ስለሆነ ሰብስክራይብ፣ ላይክና ሸር ፎሎ እያደረጋችሁ በትንሿ ሚዲያ ትልቁን የእግዚአብሔርን ሐሳብ እንድንነጋገር የእግዚአብሔር አምላካችን መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። መልካም ጾም መልካም ሱባኤ ያደርግልን መድኃኔዓለም። ለሀገራችን ለኢትዮጵያ ሰላምን ዝናመ ምሕረቱን እግዚአብሔር አምላክ ያምጣልን። እንደሚታወቀው ኢትዮጵያ የምትታወቀው በመሬት ላይ በሚበቅል ቡቃያና እግዚአብሔር በሚሰጠን የምሕረት ዝናብ ነውና አሁን ሰኔ ላይ ነው። ስለዚህ ሕዝባችን ማህበረሰባችን ዘር ዘርቶ አፈሩ ደርቆበት የዘራውን አሞራዎቹ እየበሉበት ወፎች እየለቀሙበት ሕዝባችን እየተቸገረ ያለበት ሰዓት ነውና ሁላችንም አንድ ሆነን የምሕረት ዝናብ እግዚአብሔር እንዲሰጠንና ሀገራችን ኢትዮጵያ የተለመደው ቡቃያ የምናይበትን ጊዜ እግዚአብሔር እንዲያመጣ መልካም ፈቃዱ ይሆንልን።